ቤኪና ብሩኬ ኢንስታግራም ላይ ብሩኬ ኢንስታግራም ላይም ቲክታክ ላይም ነው ስቶሪ ያደረገው። ቤኪ ደግሞ ቲክታክ ላይ ነው ስቶሪ ያደረገው እና እሱን ይዤላችሁ የመጣሁት የሆነ ጨዋታ አለ። ልጅቱ ከኔ ክላስ ማለት አንድ ክላስ ስለሆነ የሆነ ተደብቂያት ነው፣ ግን ድምጿ ይሰማልና እንዳይረብሻችሁ ይቅርታ። ያውጧትም ስለማይመቸኝ አሁን ላይ ያየኋቸውም አንዳንድ ነገሮችም ስላሉ ምናምን እንዲሁም ደግሞ ስቶሪ ያደረጉትን ይዤላችሁ ነው የመጣሁት። ብሩኬ ብዙ ነገራቶች የተበላሹበት ለእግዚአብሔር መናገር ያለብንን ነገር ለሰዎች እየተናገርን ነው። ከምንም አይነት ችግር የሚያሻግር አምላክ አለን፣ ንገሩትና እርፍ ያድርጋችሁ የሚል ስቶሪ ነው እና ያደረገው። ቴንኪዩ ብሩኬ ቴንኪዩ። እንዴት መሰላችሁ አንዳንዴ ብዙ ሰዎች ሚስጥራችሁን ንገሩ ሊሏቸው ይችላሉ። ማድረግ የምትፈልጉትን ወደፊት ንገሩ ሊሏቸው ይችላሉ። ግን ስትነግሯቸው ማለት እነዛ ሰዎች ፈልገው ሊያበላሹባችሁ ይችላሉ። ግን ነገሮች በራሱ ለሰው ስንናገር ይበላሻሉ። እኔ ለራሴም ተበላሽቶብኝ ስለሚያውቅ ማለት ነው። ስለዚህ ነገር ነግራችሁ አውቃለሁ። ስቲል ከእናቴ ልጅ ከእህቴ ጋር ራሱ በዚህ ምክንያት እንጨቃጨቃለን። ማለት እኔ የሆነ ነገር አልደብቅም እናገራለሁ ምናምን የሆነ ማድረግ የምፈልገው ምናምን ነገር አለ አይደለ? ግን ብዙ ጊዜ ሲበላሽብኝ ስለምታይ ለምንድን ነው ዝም ለምን አትይም? ንፋስ ይወስደዋል ይባላል ሁላ ትላለች። እና ቸሩ መድኃኒዓለም በቃ ሁላችሁም በየእምነታችሁ ማለት ነው በቃ እንዴት ነው ከፈጣሪያችሁ ፊት ተንበርክካችሁ የምትፈልጉትን ነገር ጠይቆ መሆን የምትፈልጉትን ነገር ማድረግ የምትፈልጉትን ነገር ሁሉ ማለት ነው። ምክንያቱም እሱ ይረዳናል። ፈጣሪ የውስጣችን አይቶ ነው የውስጣችን አንብቦ ነው የሚረዳን። እኛ ደግሞ ለሰዎች የውስጣችን ተናግረን ጥግ ድረስ ላይገባቸው ላይረዳን ይችላሉ። አይረዱንም። እንደውም እንዳልኳቸው ነገሮች ይበላሻሉና በአጭሩ ወደ ነገሩ ራችሁ ስመጣ ስለ ቅምጥሌም ነው በዚሁ እየነገራችሁ ያለው ማለት ነው። ምክንያቱም ብሩኬ ፕራንክ ነው ስለ ፕራንክ ነው እያወራ ያለው እንጂ ሲሪየስሊ ወይ ደግሞ ቁም ነገር አይደለም። ሁልጊዜ አንቺም ድብቅ ነሽ ማለት መች እስከ መቼ ነው እየተደበቅሽ? ለምን ሚስጥርሽን እንትን አትነግሪኝም? እኔ በቃ ለሱ ህይወት ምንም አይደለውም ማለት ነው ምናምን ባለው ነገር ያው ብዙዎቻችሁ እንዴት ምናምንም እያላችሁ ያላችሁ ስላላችሁ ይሄ ነገር ስራ እኮ ነው ቤተሰብ። በዚሁ አጋጣሚ ጨረቃ ፋሚሊ ፕሊስ ቢያንስ ግሪስ ፋሚሊን እስኪዩዋቸው ማርያምን ነው የምላችሁ። ሁሌም እላለሁ ሁሌም በቃ ግሪስ ፋሚሊ ማለት ነው የሚሰሩት ፕራንክ ደግሞ ቀላል አይደለም። ድራማቸው በጣም ከባድ ነው። ያም ሆኖ ግን ስቲል ነው ከጎናቸው ነው ያሉት። ገባችሁ? የኛዎቹስ አንድ ቀን ገና ትናንት ከመጀመሪያው ቀን ጀምራችሁ እርስ በርስ በቃ መብላላት ጀመራችሁ። ብሩኬን መንቀፍ በዚህ ደግሞ ቅምጥሌን መንቀፍ። አሪዩ ለምንድነው እንደዛ የምታደርጉት? እግዚአብሔርን ይደብራል። ሲጀምር ደግሞ ጨረቃ ፋሚሊ ላትወክሉ ትችላላችሁ። እውነት ለመናገር ያው ቅምጥሌን ወዳጅ መስላችሁ ለቡራ ያልሆነ ነገር የብሩኬ ወዳጅ መስላችሁ ደግሞ ቅምጥሌ ያልሆነ ነገር የምታደርጉ አላችሁ። ሲቀጥል ሌላ ነገር ደግሞ ልነግራችሁ የምፈልገው ነገር ቡራ ለብቻው የሚወዱ ልጆችና እንዲሁም ደግሞ ቅምጥሌ ብቻውን የሚወዱ ልጆችን ደግሞ ወዳልሆነ ተንኮል ወይ ደግሞ ወዳልሆነ ልህ ባትወስዷቸው ማለት መብታቸው ነው። ከዚህ በፊት ተናግራለሁ። የፈለጉትን መውደድ መብታቸው ነው። የሚወዱትን ወደው ግን ሌላኛውን ሰው ሲነቅፉ ነው እንጂ እኔ የምተቻቸው ደግሞ ሌላ ሰው ሊተች የሚችለው እንጂ የፈለጉትን መውደድ እንዴ እኔ እኮ አስገድጄ ለምንድን ነው እንትናን ማተጁ ለምንድን ነው እንትና ማለት አይቻልም እንዴ። እኔ አሁን ቅምጥሌን ብቻዋን ወደጃት ወይ ደግሞ ብሩኬን አትወደድ ብትሉኝ ያን ልታደርጉ አትችሉም። እኔ እወዳቸዋለሁ ሁለታቸውን። ገባቸው አይደል? ግን ደግሞ ሁሉም ደግሞ ይወዷቸዋል ደግሞ ማለት ነው። ጠልተዋቸው አይደለም። ግን በቃ አሁን የሆነች ልጅ ስትሳደብ ዋይ ኮሜንቱን አውጥታ ራሱ ፖስት አድርጋለች። ለምንድን ነው ለቅምጥሌ ጠላት እንደሆናት የምትገፋፉኝ እያለች ነበረ ማለት ነው። ማለት በቃ እኔ ብሩኬን ስለምወደው እሷን አከብራለሁ እያለች ነበረ። ገባቸው? ያ ደግሞ ከዚህ በፊት ለምሳሌ ኦዲየንስ አለ አይደል? ለምሳሌ ሆኔ ብቻዬን ነኝ። ብቻዬን ስታከብሩ ይስወድኝ ከነበረ ነገ ባሌን ይዤ ስመጣ ደግሞ ባሌን እሺ ብሎ ቢቀበል ሊኖር ይችላል። ከኔ ጋር የሚወድ ማይፈልግ ደግሞ ሊኖር ይችላል። እኔ ብቻ ይዞ የሚፈልግ ገባችሁ? ልክ እንደዛ ብሩኬን ከዚህ በፊት የሚወዱት የሚከተሉት የነበረ እሱን ይዘው እየቀጠሉ ነው። ቅምጥሌ ለብቻ የሚወዷት የነበረ እንደዛው ማለት ነው። ወይም ደግሞ በቃ በምን መልኩ ላስረዳችሁ እንዴ? በጣም ነው የሚደብረው እግዚአብሔርን። በቃ ደግሞ የድሮ ቪዲዮ እያወጣችሁ እንደዚህ ከሆኑ ምናምን እያላችሁ ያላችሁ እንደውም ቴንኪው አንዳንዶቻችሁ ኮሜንት ላይ ጽፋችሁልኛል። እንደውም ብሩኬ ወደ ዱባይ ሲሄድ ቅምጥሌ ያለቀሰችውን የፍቅር ምልክት ብሩኬ ላይ እንዲታይ ስለፈለገች ነው እያላችሁም ያላችሁ። እንደዚህ ደግሞ ጥግ ድረስ የገባችሁ የተረዳችሁ ደግሞ አላችሁ። ብቻ ግን ምንድን ነው ያልሆነ ነገር እያላችሁ የሰውን እንትን ከምትሉ ማለት ልጆቹን ከምታቆሳስሏቸው ቢሰሩ ምን ችግር አለው? አንደኛ ይስሩበት፣ ሁለተኛ ደግሞ እናንተ አይመለከታችሁ ማለት ስለምንም ነገርና ወይኔ ልጅቱ በጣም ነው የምትጮው። እግዚአብሔርን በጣም ይቅርታ።
ለእኔ ብቻ ነው የሚሰማኝ፣ ለእናንተ ይሰማችሁ አላውቅም። ግን ለዚህ ሁሉ ድምፅ በጣም ይቅርታ እሺ። ከዛ ደግሞ ቤኪ ምን ብሏል? ሰው አወቀልን አላወቀልን እግዚአብሔር የልብን አይቶ የሚክስ አምላክ ነው። አዎ በለው። እናንተ ልጆች ዛሬ በቃ መጦባቸዋል። እግዚአብሔርን እውነት ነው። ሰው ቢያውቅላችሁ ባያውቅላችሁም ብቻ ፈጣሪ የውስጥን አይቶ ይክሳል። የውስጣችሁን አይቶ እሱ ይካሳችሁ። አሜን በሉ። ብሩኬ ደግሞ እንዲያልፍህ የተጻፈ አያገኝም፣ እንዳያገኝህ የተጻፈልህ አያልፍም። እኛ ካሰብነው ይልቅ ያሰበልን እግዚአብሔር ይበልጣል ብሏል። አዎ እውነት ነው። እግዚአብሔር ይበልጣል። ሁሉም ነገር እሱ ያሰበልን ይሁንልን። አሜን። እግዚአብሔር የታመነ ረዳት ነው የሚል መዝሙርም ደግሞ ፖስት አድርጓል። ብቻ የዛሬው ደግሞ ይለያል። እውነት ነው። እግዚአብሔርን ሁላችሁም በየእምነታችሁ በርትታችሁ ጸልዩ። በርትታችሁ መጸለይ መስገድ ነው ያለባችሁና ለሰው ልጅ ደግሞ ይህን ያክል ጉድጓድ መማስ ጥሩ አይደለም። ጉድጓዱንም ስትምሱት ደግሞ ብዙ አታረቁት። ምክንያቱም ራሳችሁ ስለምትገቡበት እንዳትጎዱ ማለት ነው። ማንኛውም ሰው በማሰው ጉድጓድ ራሱ ገብቶ ሲቀበርበት ነው እንጂ የምናየው የማሰበት መንገድ ላይ ሌላ ሰዎችን ሲያስገባ ስላላየን። ተንኮል መጀመሪያ ራሳችን ጎድቶ ነው ሌላ ሰዎች ሊጎዳ የሚችለው። ገባችሁ አይደለም? ኔትወርክ የምትጠቀሙት ዳታ ነው አይደል? ዳታ ሞልታችሁ ምናምን አሁን ገብታችሁ እናንተ ብዙ መፖሰት ያለባችሁ ነገር እያለ ብዙ ማዳመጥ ያለባችሁ ነገር ብዙ መጻፍ ያለባችሁ ቦታ ላይ እያለ ገብታችሁ ተንኮል ሲታሴሩ ጊዜያችሁን የምታሳልፉ ሰዎች በእናንተ በጣም አዝናለሁ። ብቻ ግን አደብ ብትገዙ አንዴ ቅምጥሌን አንዴ ቡራን እያላችሁ ከምትጮሁ ብታርፉ በጣም ጥሩ ነው። ብሩኬ እንዴት ሊያውቅ ይችላል? ሚስጥሯን ካልተናገረች ምን አይነቷ ድብቅ ነች ምናምን እያላችሁም ብዙ ቦታ ላይ ኮሜንት አይቻለሁ እና ከዚህ በፊት ታውቃላችሁ፣ እኔ እዚህ በፊትም ተናግሬያለሁ። ጸብ ላይ ሲሆኑ ወይ ደግሞ ፕራንክ ሲሰሩ የሚናገሩትን ቃላት ወይ ደግሞ አማርኛ አትሰብስቡ። ምክንያቱም የጸብ ቃል ስለሆነ የጸብ ቃል አሁን ፕራንክ ብሩክ ይወዳል የኔ ፍቅር እያለች መቼም ፕራንክ አታደርገውም። ወይ ደግሞ ቅምጥሌን የኔ ቆንጆ እንኳን ሄድሽ እንኳን መጣሽ ብሎ ደግሞ ዝም ብሎ ተቀብሏት ፕራንክ አያደርጋትም አይደል? እንኳን ሂጂ ነው ያላት። ሂጂ በቃ ስልክ የማይሰራም ከዚህ በኋላ እሷም ደግሞ እሺ በቃ ሄዳለሁ። ይህ ማለት ስራ ነው። ገባችሁ እንጂ ዛሬ በፕራንክ ላይ ሆኖ መሞጋገስ የለም። ወፍ ሌላ ጊዜ ሲሞጋገሱ አዳምጡ እንጂ ዛሬ ላይ ምንም ነገር ብሩኬ ቢሰድባት ቢመታት ቅምጥሌ ብትሰድበው ብትመታው ስራ ነው። እሺ እየተግባባን ጋይስ እየተግባባን ምንድን ነው አንድ ነገር ሲደ ብቻ ነው እንዲህ የምታዩት? ግራ ቀኝ እዩ። ሲጀመር መጀመሪያ ላይ ካያችኋቸው እነ ፍፄ ራሱ አክቱን እኮ በደንብ እያደረጉት አልነበረም። በደንብ አድርጋችሁ ያቸው የሆነ ታይም ላይ ቤት ኪሳቁ እየመጣ ነበር ምናምን ማለት ቅምጥሌም ቡራም አሪፍ እንትን እየሰሩ ነው ያሉት ሂደቱን። ግን እዛ ጋር እየተበላሸም ያለበት ቦታ አለ። በደንብ አድርጋችሁ ቼክ ካረጋችሁት የሚታይ ነገር አለና ተዋቸው በቃ ይስሩ። በዚህ ወጣችሁ በዚህ ገባችሁ። ለየብቻችሁ ሲመጡ እንዲሆነ በፍቅር ሲመጡ ሳምሹ ሳመቻት እንዲያሉ ተበላለጉ። ባለጌ ደግሞ እንደዚህ አይነት ስራ ሲሰሩ ከእንደዚህ አይነት ነገር ውጡ፣ ከብልግና ውጡ አላችሁ። የሰው ልጅ ሲፋቀር ሲጓደድ ማትወዱ ሰዎች ብቻ ምንም ይሁን እንከፍ ስለማታጡ ስለ እናንተ ምንም ማለት አልፈልግም። ብቻ ግን አደብ ግዙ። ብሩኬና ቤኪ ደግሞ አሜን። እግዚአብሔር ከእናንተ ጋር ይሁን ከሁላችሁም ጋር። ብቻ በጣም ይቅርታ ለድምፁ ለረበሻችሁ። ነገ እንገናኛለን። ይህንን ከሱ ይበለን። ደህና ደሩልኝ ባይ